ያገሬ ልጆች ይህ ቪዲዮ አንዴ እንድትመለከቱት ፈልጋለሁ። ይህ አደባባይ ደግሞ ማለት ነው ላንድ ኦፍ ዊዝደም ይባላል። እንደምትመለከቱት በድንጉዛ ነው። የድንጉዛ ቀለም አለው ማለት ነው። የወላይትኛ ልብስ እንደምትመለከቱት እንዴት እንደሚያምር ድንጉዛ አደባባይ ተብሎ ይጠራል። ላንድ ኦፍ ፒስ፣ ላንድ ኦፍ ፓራዳይስ እንግዲህ አንድ ስህተት ሰርቻለሁ ሳላቀው ማለት ነው። ይህ የምትመለከቱት አደባባይ ድንጉዛ አደባባይ ተብሎ ይጠራል። ያው ድንጉዛ አደባባይ ደግሞ የጋሞ ድንጉዛ ያለው የራሱ አመጣጥና የራሱ ስዕል አለው። እንግዲህ እኔ ደግሞ ባለማወቅ ይህ ድንጉዛ የወላይታ ድንጉዛ ነው ብዬ ተናግሬያለሁ። ተመሳስለውብኝ ይህ ከንጽህና ካለማወቅ የመጣ ስህተት ነው። ግን ደግሞ በደንብ አሁን ባለሁበት ተጽዕኖ አሁን ባለሁበት እይታና ደረጃ በደንብ አረጋግጬ ቪዲዮ መልቀቅ ነበረብኝ ብዬ ማስባለሁ። ስለዚህ ይቅርታ መጠየቅ ፈልጋለሁ። ብዙ ሰዎች እንደተከፉ መረጃ ደርሶኛልና ይቅርታ ልጠይቃችሁ ፈልጋለሁ። እቺ መጽሐፍ ደግሞ እንደ ስጦታ ተሰጥታኛለች በታደለ ታደሰ ማለት ነው። የአርባ ምንጭ መምህር ነው። እንግዲህ እዚህ መምህር ሆኖ ያገለገለ ከሃይ ስኩል ጀምሮ እስከ ተላላቅ ትምህርቶች ማለት ነው። እና ላንብላችሁ ፈልጋለሁ እቺ ግጥም። እሺ እቺ ግጥም ምን ትላለች? ለህይወት እስትንፋስ አየር መቀበያ እድሜ ለመቀጠል አንጸባራቂ ፍንጭ ነፍስ የሚዘራባት ርጉዋ ምድረገጽ ፍልቅልቅ ከተማ የውሃዎቿ ምንጭ አርባ ምንጭ የምን አርባ ብቻ ከጥፍ በላይ ምንጮች ለቁጥር አታካች ከመስኩ ላይ ፈሰው ቡልቅ ሲሉ ቀድሞ በደረሰ ግጥም ትልቅ ትርጉም አለው። የመጽሐፍም ማንበብ ጀምሬያለሁ ዛሬ ማለት ነው። አርባ ምንጭ ለኔ ትልቅ ውላችሁልኛል። ትናንትና የሆነ ቪዲዮ ፖስት ብያለሁ። ይህ ቪዲዮ ምንድነው? እንደ አንድ አዶናይ መንፈሴ ተቀይሯል። አሁን መንፈሴ የተቀየረው ደግሞ ወደዛ ጫካ ስገባ ነው። የአርባ ምንጭ ውሃ ስቀምሰው ውስጤ የተሰማኝ ነገር አለ። እውነቴን ነው የምላችሁ። እዚህ ስመጣ ለአንድ ቀን ነው የመጣሁት፣ ግን ለሶስት ቀን እቆያለሁ። ከዛ ተመልሼ ግን ለወራት መቆየት እፈልጋለሁ። ያን ያህል ነው እቺን ከተማ የወደድኳት። ከሁሉም በላይ ተፈጥሮዋና እንግዲህ የአርባ ምንጭ ልጆችም የስጦታ አለን ብለውኛል። ስጦታውን እዚህ መጥተው ያስረክቡኛል ማለት ነው። እየመጡ ነው ወደኔ። እሺ እንዴት ናችሁ? አለ Thank you so much. Thank you. አድዋችን እኛ እንትኑና እሺ አሁን እንግዲህ የተፈጠረው ነገር ስህተት መሆኑን አምነህ ይቅርታ መጠየቅ ትልቅ ነገር ነው። የጋሞ ህዝብ ደግሞ በይቅርታ የምታወቅ ህዝብ ነው። በጣም ጦርነትን በሳር ያቆመ ህዝብ ነው። ስለዚህ ህዝቡን አክብረህ ይቅርታ እስከጠየቅ ድረስ ደግሞ እኛም የጋሞ ልጆች የጋሞ ህዝብን እንግዳ አይደለም ወይ ይቅር አትሉትም ወይ ልጃችን አይደለም ወይ ነገ መጥቶ ያግዝን የለም ወይ ብለን እኛ ጋሞ ህዝብ ይቅርታ እንጠይቃለን። እንኳን ደህና መጣ። Thank you so much. Thank you. ዋው የታባት ይሄ የጋሞ ልብስ ነው። እንግዲህ ድንጉዛ ነው የሚባለው። ዞሮ ብዙ ነገር ጋሞ ድንጉዛ ነው የሚባለው። አዶኒ በጣም